ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም እንዴት አላችሁ ውድ የዚህ ቻናል ተከታታዮች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁ የአማርኛ ፊደሎችን ከሀ እስከ ነ ያሉትን ይሆናል። ረጋ ብለን ደጋግመን እያነበብን እየጻፍን በጋራ እናያለን ማለት ነው። እስኪ አንድ ባንድ ሁሎችን እናያለን። ከዛ በፊት ወደ ቪዲዮ ከመግባታችን ወይም ደግሞ ከመጀመራችን በፊት በኦንላይን መማር መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በፈለጋችሁት ሶሻል ሚዲያ ደውላችሁ የእናንተን ጊዜና ሰዓት ባልተጋፋ መልኩ የስራ ሰዓታችሁን ሳይሻማ እንደፈለጋችሁ አቀላጥፋችሁ ማንበብ መጻፍ መማር ትችላላችሁ ማለት ነው። እሺ ወደ ቪዲዮአችን ስንገባ እቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እስኪ እደግማለሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ እንዲያርገን ካነበብን በኋላ ደግሞ እየጻፍን እያየን መጻፍ። ከዛ እያየን ከጻፍን ከተለማመድን በኋላ ደግሞ ሳናይ መጻፍ ምን ማለት ነው? መለማመድ ማለት ነው። እሺ እቺ ደግሞ ማነች? እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ። ወይም ደግሞ ከዚህ ጀምራችሁ ወደዚህ ማንበብ ትችላላችሁ ማለት ነው። ከዚህ ጀምራችሁ ወደዚህ ግን መጀመሪያ የሚሆን የመጀመሪያ ስራችሁ ምንድነው? ከግራ ተነስታችሁ ወደ ቀኝ ማንበብ መቻል ነው። ለ ሉ ሊ ላ ሌ ል ሎ። ረጋ ብላችሁ ቅርጻቸውን ምን አይነት ቅጽል እንዳላቸው እያያችሁ ማንበብ። እቺ ደግሞ ሐመር ውሃ ወይም ደግሞ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማነች? እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። እሺ እቺስ? እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እያንዳንዳቸው ቅጽላቸው ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከጎን ከጎን ቅጽል አላቸው። ይኸው ከጎን ከጎን ቅጽል አላቸው። የማንኛውም ፊደል ሁለተኛ ፊደል ከጎን ቅጽል አለው። ሶስተኛ ፊደል ደግሞ በቀኝ በኩል እግራቸው ሸፈፍ ያለ ይሆናል ማለት ነው። ምን ይሆናል? ሸፈፍ ያለ ይሆናል። እሺ አራተኛ ደግሞ እግራቸው አጠር አጠር ያለ ይሆናል። ይኸው ባለሁለት እግሮች እግራቸው አጠር አጠር ያለ ይሆናል። አምስተኛዎች ደግሞ እግራቸው ላይ በቀኝ በኩል ምን አላቸው? ቀለበት እግራቸው ላይ ቀለበት አላቸው ማለት ነው። ስንተኛ? አምስተኛ ፊደሎች።
ስድስተኛ ፊደሎች ደግሞ የተለያየ ቅርጽ ቢኖራቸውም ግን አብዛኞቹ ከላይ በግራ በኩል ከላይ ሸፈፍ ያሉ ወደ ግራ በኩል ሸፈፍ ያሉ ይሆናሉ ማለት ነው። ልክ እነዚህን የመሰሉ የተለያዩ ናቸው። እናንተን በሚመስላችሁ ወይም ደግሞ በሚቀላችሁ መንገድ መያዝ። ሰባተኛ ፊደሎች ደግሞ ከላይ በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ያጥራል ማለት ነው። ያው ስናያቸው ከላይ ቀለበት በውጭ በኩል ወይም ደግሞ በቀኝ በኩል እግራቸው ማጠር ማለት ነው። ስለዚህ አሁን ደግሞ እንደዚህ አድርገን ሸምደን ከያዝን በኋላ እያንዳንዳቸውን ድምጻቸውን ለመያዝ ወደ ታች ማንበብ ማለት ነው። ሀ ለ ሀ መ ሰ ሀ ለ ሀ መ ሰ። ሁለተኛ ፊደሎች ደግሞ ኡ የሚል ድምፅ አላቸው። ሁ ሉ ሁ ሙ ሱ። ሁ ሉ ሁ ሙ ሱ። ሶስተኛ ፊደሎች ደግሞ ኢ የሚል ድምፅ አላቸው። ሂ ሊ ሂ ሚ ሲ። ሂ ሊ ሂ ሚ ሲ። እሺ አራተኛ ፊደሎች ደግሞ አ የሚል ድምፅ ነው ያላቸው። ምን አላቸው? አ የሚል ድምፅ። ሀ ላ ሀ ማ ሳ። ይኸው ሀ ላ ማ ሀ ላ ሀ ማ ሳ። አምስተኛ ፊደሎች ደግሞ ኤ የሚል ድምፅ ነው ያላቸው። ሄ ሌ ሄ ሜ ሴ። ሄ ሌ ሄ ሜ ሴ። ልክ እንደዚህ እያደረግን እያነበብን እንይዛለን ማለት ነው። እሺ ስድስተኛዎች ደግሞ ምን የሚል ድምፅ አላቸው? እ የሚል ድምፅ አላቸው። ህ ል ህ ም ስ። ህ ል ህ ም ስ። እሺ ሰባተኛ ፊደሎች ደግሞ ምን አላቸው? ኦ የሚል ድምፅ አላቸው። ኦ የሚል ድምፅ አላቸው። ሆ ሎ ሆ ሞ ሶ። ሆ ሎ ሆ ሞ ሶ። እሺ እነዚህ ደግሞ እቺ ደግሞ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እቺ ደግሞ ማነች? ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ይቺስ? ይቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይቺስ? ይቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ የምናነበው ወደ ታች ማለት ነው። ረ ሰ ሸ ቀ በ። ሰ ረ ሰ ሸ ቀ በ። ሩ ሱ ሹ ቁ ቡ። ሩ ሱ ሹ ቁ ቡ። ሪ ሲ ሺ ቂ ቢ። ሪ ሲ ሺ
ጢ ቢ ይኸው ልክ ድምፃቸውን ሁለተኞች ኡ ሚል ድምፅ አላቸው። ሶስተኛ ኢ ሚል፣ አራተኛ ደግሞ አ ሚል ድምፅ ያላቸው። ራ ሳ ሻ ቃ ባ ራ ሳ ሻ ቃ ባ። አምስተኛ ደግሞ ኤ የሚል ድምፅ አላቸው። ሁሉም እግሮቹ ምን አላቸው? ቀለበት። ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ። ስድስት ደግሞ እ የሚል ድምፅ አላቸው። ር ስ ሽ ቅ ብ ር ስ ሽ ቅ ብ። ሰባተኞች ደግሞ ኦ የሚል ድምፅ አላቸው። ይኸው ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። እሺ አሁን ደግሞ ይቺ ማነች? ቨ ነች። ቨ ቨ ው ቪ ቫ ቬ ቭ ቮ ቨ ው ቪ ቫ ቬ ቭ ቮ። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ማነች? ቸ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ። እሺ እቺ ደግሞ የ ነች። የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ። እቺ ደግሞ ማነች? ነ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እሺ አሁን ደግሞ ወደታች እናነባቸዋለን ማለት ነው። ቨ ተ ቸ የ ነ ቨ ተ ቸ የ ነ ው ቱ ቹ ዩ ኑ ው ቱ ቹ ዩ ኑ ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ቫ ታ ቻ ያ ና ቫ ታ ቻ ያ ና ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ ቭ ት ች ይ ን ቭ ት ች ይ ን ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ። ልክ እንደዚህ ያደረጋችሁ እያነበባችሁ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ይመስላል። በሌላ ቪዲዮ እስከመገናኝ ድረስ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናስተምራችኋለን ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።